ሰላም ጤና ይስጥልን ውድና የተከበራችሁ የኢትዮስ ሚዲያ ተከታታዮች በመላው ዓለም እንዲሁም በኢትዮጵያ ሆናችሁ ዝግጅታችንን የምትከታተሉ በሙሉ ሰላምታችን ይድረሳችሁ እንላለን። ለዚህ ሰዓትም ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች እንሆ ማቅረብ እንጀምራለን። ታዲያ ይህ ቻናል እንዲያድግና እንደ ቀደምት ቻናሎቻችን ጠንካራ ሆነን በብርታት እንድንቀጥል የእናንተ እገዛ ያስፈልገናልና ቻናሉን ሰብስክራይብ ቪዲዮዎቻችንንም ላይክ እና ሼር ማድረጋችሁ እንዳይረሳ እንላለን። በቀጥታ ወደ መረጃዎቹ እናልፋለን። ከዛው ከወሎ ምድር ሳንወጣም አርበኛ ዋርካው ምሬ ወዳጆም የተናገረው መልእክት እጅግ አስደማሚ ሆኖ አግኝተነዋል። ድሮኗ እኔን ነው የምትፈልገው፣ ስለዚህ አትጠጉኝ፣ ከኔ ብትርቁ ነው የሚሻለው ሲል አርበኛው በጀግንነት የተናገረውን መልእክት ነው እናስከትለው። ይህ ጀግና ከዚህ ቀደምም ሞትን እነ መሐመድ ቢሆነኛ አስተምረውኛል፣ እኔ ሞትን አልፈራም፣ ቀድሜ እሞትላችኋለሁ በሚለው ንግግሩ አስደምሞን ነበር። ጀግና ሁኑ፣ ጀግና ሞትን ስለማይፈራም ሞት ደግሞ የማይፈራውን ስለማይደፍር ሺህ ጥይት ቢተኮስባችሁ አንድ አይሞትባችሁም ማለቱም አይዘነጋም። ሞት አይፈሬው ጀግና ያምባላጌው ነብር የተንታው ግስላም ያባ ሻንቆ ንጉስ ሚካኤል አሊ ጥሪት የሆነው አመለሸጋውና ገራገሩ አርበኛ ዋርካው ምሬ ወዳጆ በተደጋጋሚ የድሮን አሰሳ ተደርጎበታል። የድሮን አሰሳ ብቻ ሳይሆን አገዛዙ ከሁለት ጊዜ በላይ የድሮን ጥቃት ካጠገቡ ላይም ጥሏል። የሚገርመው አሰሳውና ጥቃቱ ሳይሆን ሌላው ነገር ነው። እኔ ልሙት እናንተ ኑሩ ባዩ ጀግናም ድሮኗ እኔን ነው የምትፈልገው፣ ስለዚህ አትጠጉኝ፣ ከኔ ብትርቁ ነው የሚሻለው ሲል መናገሩን ስንሰማም እጅጉን ልንደመም ችለናል። አቤ እባክህ ከኔ ራቅ በል ሲል አርበኛ አበበ ፈንታውን ካጠገቡ ሊያርቅ የሞከረበት ቅጽበትም አስገርሟል። ዳሩ ግን እሱን አጋልጦ ማን ይሸሻልና ሰሚ የለውም። ሞትን አይፈራም፣ በጭራሽ አይፈራም። እሱ ብቻ ሳይሆን ሌሎችም ሞትን እንዳይፈሩ ነው ያደረጋቸው። ጨካኝና ጪስ መውጫ ስለማያጣም አራት የሰሜን ምስራቅ እዝ ክፍለ ጦሮች ሰራዊት ከደቡብና ሰሜን ወሎ ዞኖች ተወጣጣው ከበውትም የዋርካው ሰራዊት ግን ፍንክችል ይላል ቻለም። ይልቁንስ በአምባሰል ሰንሰለታማ ተራሮች ራስጌና ግርጌ ያገዛዙን ሰራዊት አንጠባጥቦታል። እነ ምሬን ከበው ሊይዙ ሊደመስሱ ከመጡት ወታደሮች 50 ያህሉ እጃቸውን አንቀርፍፈው በበቃኝ ጠመንጃ ጥለዋል። ያሞራ ሲሳይ የሆነው ከአንድ ሬጂመንት አያንስም። አምባሰል ገደል ውስጥ የገቡትም እጅግ ብዙ ናቸው። ሰራዊት ወደ ቀጣይ መረጃችን ተሻገርን። የአማራ ፋኖ አንድነት በጎንደር አድዋ ክፍለ ጦርና ቋራ ኦሜድላ ክፍለ ጦር በጋራ በቋራ ግንባር ከአገዛዙ ጦር ጋር ሲፋለሙ ውለዋል። የአማራ ፋኖ አንድነት በጎንደር ቋራ ኦሜድላ ክፍለ ጦርና የአማራ ፋኖ አንድነት በጎንደር አድዋ ክፍለ ጦር በጋራ በመሆን የአገዛዙን ሰራዊት ሲለበልቡት ውለዋል ብለዋል የፋኖ የመረጃ ምንጮቻችን። ቋራ ኦሜድላ ክፍለ ጦርና አድዋ ክፍለ ጦር በጥምረት በቋራ ወረዳ ከሰፈረው የአገዛዙ ሰራዊት ጋር ባደረጉት አውደውያም የአገዛዙ ሰራዊት በፋኖ የጥይት አረር ረግፏል። ከዛም ወረዳውን ሙሉ በሙሉ ለቆና ነቅሎ የወጣው ያገዛዙ ሰራዊት ወደ ገለጎ ከተማ የተበታተነ መሆኑ ተነግሯል። ወረዳው ከገለጎ በቀር ሙሉ በሙሉ እስካሁን በፋኖ ኃይሎች ቁጥጥር ስር መሆኑም ታውቋል። ያገዛዙ ሰራዊት ስብስብ የቋራን ምድር ከረገጠ ቀን ጀምሮ የእግር እሳት ሆኖበታል። ቋራ የገባው ያገዛዙ ጦር ላለፉት 2 ሳምንታት በቋራ ኦሜድላ ክፍለ ጦር ተርቦች የተመታ ሲሆን ዛሬ ደግሞ ያድዋና ብስቶች ለቋራ ኦሜድላ ክፍለ ጦር አጋር ሆነው ሲለበልቡት መዋላቸውን ለማረጋገጥ ተችሏል። በመጨረሻም ከ890 በላይ እስረኞች በምግብና ውሃ ብክለት ታመሙ፣ ሟቾችም እንዳሉ ተሰምቷል። በደቡብ ወሎ ኮምቦልቻ ከተማ አቅራቢያ ጮሬሳ ተብሎ በሚጠራው ካምፕ ውስጥ ከ890 በላይ የፖለቲካ እስረኞች በምግብና በውሃ ብክለት ምክንያት መታመማቸው ታውቋል። ከእስረኞች ቤተሰቦች የደረሰን መረጃ እንደሚጠቁመው ከሆነ እስካሁን ቁጥራቸው በውል ያልታወቁ እስረኞች መሞታቸው ተረጋግጧል።
በሽታው የተቀሰቀሰው በዚህ ሳምንት የካቲት 6 2017 ዓ.ም መሆኑን የተናገሩ የታሳሪ ቤተሰቦች ለእስረኞቹ የሚቀርበው ውሃ ከወንዝ እየተቀዳ በመሆኑ ለበሽታው ምክንያት ሳይሆን አይቀርም ብለዋል። ወደ እስረኞች ካምፕ ከፌደራል ፖሊስና ከመከላከያ ሰራዊት አባላት ውጪ መግባት የተከለከለ በመሆኑ የሕክምና አገልግሎት ማግኘት እንዳልቻሉም ቤተሰቦቻቸው ተናግረዋል። እስረኞቹ የፋኖ ኃይልን ትደግፋላችሁ በሚል ከመስከረም ወር ጀምሮ ከተለያዩ የአማራ ክልል ወረዳዎች በማሰባሰብ ከኮምቦልቻ ከተማ ወጣ ብሎ በሚገኘው ወታደራዊ ካምፕ ውስጥ ታስረው እንደሚገኙ ቤተሰቦቻቸው አረጋግጠዋል። ከእስረኞቹ ውስጥ 220ዎቹ ፍርድ ቤት ቀርበው ዋስትና የተፈቀደላቸው ቢሆንም ታሳሪዎቹን የተረከበው የፌደራል ፖሊስ እስረኞቹን መልቀቅ የሚችለው መከላከያ እንጂ ፍርድ ቤት አይደለም በሚል ሊለቃቸው ፈቃደኛ ሳይሆን ቀርቷል ተብሏል። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ተከታታዮች ለዚህ ሰዓት ያዝንላችሁ አጫጭር መረጃዎቻችን እነዚህ ነበሩ። ከሰዓታት ቆይታ በኋላ በሌሎች መረጃዎች ድጋሚ እናገኛችኋለን። እንደ ሌሎች ቻናሎቻችን ይህ ቻናል እንዲያድግና የበለጠ ተጠናክረን ተደራሽነታችን እንዲሰፋም ሰብስክራይብ ማድረግ፣ ለወዳጆቻችሁ ሼር ማድረግ፣ ማጋራትና ኮሜንት በማስፈር አስተያየቶቻችሁን መስጠት አትዘንጉ እንላለን። በያላችሁበት ሰላም ጊዜ ተመኘን።